ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ አማን ነው? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? የኔ ውዶች፣ የኔ ማሮች። ዛሬ እንግዲህ ለምን ይቅርባችሁ ብዬ ገብስ ስቆላ ላሳያቸው እስኪ ብዬ ነው የመጣሁት ማለት ነው። አብረን ገብስ እንቆላለን እና ስለ አንዳንድ ነገር እናወራለን ማለት ነው የኔ ውዶች። ስትገቡ ላይክ ሰብስክራይብ በማድረግ ግቡ። ኮመንት ጻፉ። ይሄንን ብትሰሪልን፣ ይሄንን ብታደርግልን፣ ይሄ ቢስተካከል፣ ይሄ ደግሞ እንደዚህ ብታደርጊው ብላችሁ ምከሩኝ ማለት ነው። ምክራችሁን ሰማለሁ የኔ ውዶች፣ የኔ ማሮች። እና ይኸው እየቆላው ነው ማለት ነው ገብስ። ይሄንን ገብስ ማለት ነው ምንም በዓል ኖሮ ወይም ድግስ ኖሮ ወይ የሆነ ፕሮግራም ኖሮብኝ አይደለም። ሁለቱ ልጆቼ ማለት ነው በጣም ይወዱታል። ኪኒቶ በጣም ነው የሚወዱት። በጣም ሁለቱም ይወዳሉ። ግን የበለጠ ደግሞ ቢጠጣም በጣም በቃ የማይረካው ልጄ ወንዱ ማለት ነው። እና ለስላሳ ምናምን ከመግዛት የሚወደው ከሆነ ብዬ ነው እንግዲህ ዛሬ ልቆላ የተነሳሁት ማለት ነው። ይሄ እንግዲህ እንደምታዩት እየቆላን ነው እንግዲህ ተከራከር ነው እንግዲህ ከእሳቱ ጋር ማለት ነው። የነገራችን ላይ እኔ በእንጨት የሚሰራ ነገር ምንም እንትን አይለኝም ማለት ምንም አይከብደኝም። አሁን አንዳንድ ሰው አይኑን ያስለቅሰዋል ምናምን ምናምን፣ ግን እኔ ያው ያደኩበት ምን አገባችሁ አዲስ አበባ ልጅ ሆነሽ ምናምን ልትሉኝ ትችላላችሁ። ግን የአዲስ አበባ ልጅ ሆኖ ብዙ ጊዜ አዲስ አበባ ልጅ ሲባል የከተማ ምናምን ያው እንደዚህ አይነት ነገር አይሰራም እንትን ነው ማለት በልጣጣ ነው ምናምን ነገር አያረጉም። የከተማ ልጆች ይቀናጣሉ ምናምን ይባላል ብዙ ጊዜ ማለት ነው። ግን እኔ አንደኛ መሀል መርካቶ ነው ያደግኩት እና ደግሞ በመካከለኛ ኑሮ ከሚኖሩት ኢትዮጵያ ውስጥ አንዷ ነኝ ማለት ነው። እና ለኔ አዲስ አይደለም። በጣም ልጅ ሆኜ ከማዘር ጋር ከስራው አልጠፋም ማለት ነው። እና ከሷ ጋር ብዙ ጊዜ እንጀራ ጋግረናል። በማገዶ በመሬቱ ማለት ነው። እና ምንም አይከብድም። በነገራችን ላይ የኩሽና ላይ የሚጋገር የመሬት ምጣድ አለ አይደለ? የማገዶ ማለት ነው። እሱ በጣም ሙያ ነው የሚጠይቃል። የእውነት ሙያ አለኝ እያልኳችሁ አይደለም፣ ሙያ ይጠይቃል። የእውነቴን ነው። እኩል እሳት መስጠት አለብሽ፣ እሳቱን መመጠን አለብሽ ምናምን ማለት ነው። እና መመጠን አለብንና ያ ራሱ ቀላል ነገር አይደለም። የእሳቱን መጠን ጠብቆ እንጀራ መጋገር ቀላል አይደለም። እኔ ብዙ ልጆች አውቃለሁ እኔ በቅርብ ማውቃቸው እንኳን እንዲህ በእንጨት በማገዶ መጋገር የማይችሉ ብዙ ሴቶች አውቃለሁ። የእውነት ነው የምላችሁ። የሆነ ቦታ ይሰማባቸዋል፣ የሆነ ቦታ ደግሞ ምጣዷ ትሰማላቸው ምናምን ማለት ነው። ያ ራሱ ሙያ ይጠይቃል፣ እውቀት ይጠይቃል እና የሚናቅ ነገር አይደለም። ሁሉም እያንዳንዱ እውቀት ትልቅ ነው በእኔ ማለት ነው፣ በእኔ አመለካከት። እና እየተቆላ ነው ሙያ አለኝ ልል ፈልጌ ሳይሆን በቃ በሱን ያደግኩት። ማዘር በፊት እኛ ልጆች ሆነን በመሬት ምጣድ ነበር የምትጋግረው። አሁን ነው ከጊዜ በኋላ ነው አይደለ ምጣድ ምናምን ብዙ ቦታ እንትን ያለው። በፊት ሀብታም ቤት ብቻ ነው ምናምን ይባላል። እና ያ አልሐምዱሊላህ ትንሽም ብትሆን እሞክራለሁ ልላችሁ ፈልጌ ነው። ይሄው እንጨቴን አያችሁት? የምቆላበት የኔ የምቆላው የብረቱ መቆያ የቡና መቆያ ነው። እሱ አጥሮ እጄን ሲለበልበኝ ነው እንጨቱን እንደዚህ ጥፍ አድርጌ ሙያ እንትን አይደል ማነው ኑሮ በዘዴ ነው የሚባለው። ኑሮ በዘዴ ነው። ኑሮን በዘዴ ካላረጋችሁት አስቸጋሪ ነው። ያ እየተቆላ ነው ከጭሱ ጋር ያው እንዲህ እየቆላሁ እላችኋለሁ የኔ ውዶች። ላይክ ሰብስክራይብ ኮመንት መጻፋችሁን አትርሱ የኔ ውዶች፣ የኔ ማሮች፣ የኔ ጣፋጮች፣ የኔ አጋዦች። የእውነት በጣም ነው የማከብራችሁ። ክብር በጣም
ለእናንተ ለየት ያለ ክብር አለኝና አላህ ይስጥልኝ። ይችንን ቪዲዮ እንድታይ ጋብዛችኋለሁ። ያ የሀገር ነገር እናፍቃለን ምንም ቢሆን ማለት ነው። እና እዚህ ጋር ጭሱ እንትን ሊለኝ ሲል በመሀል እስኪ ጭሱ ቀዝቀዝ ሲል ደግሞ እያወጣው ነው ማለት ነው። ያው በደንብ አሩ አይደለ ለኪኒቶ የምንጠቀመው። እኔ ቡኒ ነገር ሲሆን ነው የማወጣው ማለት በጣም ርር ያለ አይደለም የምጠቀመው። እና አወጣሁኝ። ይኸው እንደምታዩት አውጥተን ጨረስን። ከጭሱ ጋር ተደባድበን በመላ ማለት በመላ እና ያው አውጥቼ ጨረስኩኝ። በጣም ነው በነገራችን ላይ የሚያፍነው። ብዙ ሰው እንደውም የሚያለቅሱላ አለ። እኔ ያው የበፊት ኮርስ ስላለኝ ማልቀሱ ላይ የለውበትም ማለት ነው። በጣም ላፊ ካልበዛ በስተቀር እኔ አልቅሼ አላውቅም። አልሐምዱሊላህ። ያው ኑሮም ያስተምራቸዋል። ችግርን በመላ ማለፍ በጣም ነው የምችለው። አልሐምዱሊላህ። አላህ ነው የሰጠኝ፣ እኔ ከራሴ ሳይሆን ከአላህ ስጦታ ነው። ቆልተን ጨረስን። ቆልተን ጨረስን እላችኋለሁ። የሁላ ነገር ልጄ ስለሚወድ ነው። እና ያው ያን የቆላንበትን እናነሳሳለን ማለት ነው። የኔ ውዶች የቆላንበትን አካባቢ እናጸዳዳለን ማለት ነው። ያ ትንሽም ቢሆን ትረጫጫለች አይደል? ስትቆሉ የተወሰነም ቢሆን እህሉ መሬት ላይ እንትን ይላልና ያንን አቧራውን ምናምን ጥርግርግ አድርገን እናነሳለን። ብረት ምጣዳችንን አነሳን። ከዛ ጉልቻችንን አያችሁታ እንትን ነው ምንድነው ይሄ ብሎኬት ጉልቻ የለንም እና ይሄ እንጨት ያው የማወጣው እንጨት ማለት ነው። ለሌላ ጊዜ ይጠቅመናል ማለት ነው። ኑሮ በዘዴ ትላለህ። እንዲህ ነው ወጣ ወጣ ታደርገውና ለሌላ ጊዜ ይሆናል። ጎመን መቀቀል አሁን ብዙ ጊዜ እኔ አሁን እንዲህ የምጠቀመው ጎመን ስቀቅል እዚህ ላይ ሲቀቀል በእንጨት በጣም አሪፍ ነው። በአንዴ ይበስላል ሙከክ ነው የሚለው ምናምን እና ጎመን መቀቀል ደስ ይለኛል። በእሳት ማለት ነው። እንዲህ በዛ ያለውን ሰደቃ ሊሆን ይችላል። የሆነ ነገር ሲኖራችሁ በእንጨት ትጠቀማላችሁ። እኔ አሁን እንደዛ ነው የማደርገው። የሆነ ነገር ሲኖር እንደዛ ነው የምጠቀመው። እና እያጸዳዳን ነው እላችኋለሁ። የሰራንበት ግድ ነው። ልጆቹን በአንድ በኩል ያው እያያችሁ ነው። ማንቆርቆሪያን ይረውራሉ። እኔ አሁን ቪዲዮ ላይ ነው እያየሁት። ማንቆርቆሪያ ይረውራሉ፣ ኳስ ይረውራሉ። አስቸጋሪ ነው እንግዲህ ከነሱ ጋር በጦርነት ነው ላይቭ ላይ እንደምታውቁት ማለት ነው። እና ይሄ እንጨት የማጠፋው ለሌላ ጊዜ ይጠቅማል እላችኋለሁ። የሚጣል ነገር የለም። ሁሉ ነገር ጥቅም ላይ መዋል አለበት። በዚህ ኑሮ ውድነት ኑሮ ውድ ባይሆንም ያው ምንም ነገር ባይጣል ደስ ይላል። በአግባቡ ብንጠቀም ፈጣሪ ሰጠንን ነገር ማለት ነው። የቆላንበትን አካባቢያችንን እናጸዳለን። ቆሻሻውን ጥርግ አድርገን እናነሳለን። ፋሚሊ ያው እያያችሁት ነው። ቢላልን ቧንቧ ላይ ይሰቀላል፣ ይወርዳል። እኔ ወላሂ አሁን ነው ያየሁት ያው ቪዲዮ ላይ ማለት ነው። የጎረቤት ልጅ ነው፣ ጓደኛው ነው። ያው መሪም እዛች ጋር ምንም እረፍት የላቸውም ልጆች ማለት ነው። እና ደስ ይላል እኮ ሲጫወቱ። ግን ያው እናንተ እንደምትን በማትሉት ሲሆን ደግሞ ትንሽ እቺን እሳቷን ደግሞ ቡናችን እናፈላበታለን። ወጥ ይሰራበታል። ቀላል አይደለም። ኑሮ በዘዴ ያልኳችሁ ይሄ ነው። እቺን እፍስ እናደርግና ቤታችንን ሞቅ ሞቅ አድርገን ቡና እናፈላበታለን ብዬ ስላሰብኩ ነው። እፍስ የምናደርገው አነሳን ምድጃችን ላይ ያደረግን ደግሞ ፍሙ በጣም ነው ደስ የሚለው። የእውነት እንዲህ የሰራችሁበት
ቤታችሁን ደጃችሁ ይዛችሁ ስትገባ ፏ ብሎ ፍሙ በጣም ደስ ይላል። እንደው የመስራት ፍላጎት እንኳን ባይኖራችሁ ትሰሩበታላችሁ። የእውነት እሳቱ ደስ ይላል በጣም ማለት ነው። አፈሰን ማለት ነው። ላይክ፣ ሰብስክራይብ፣ ኮመንት በማድረግ የተለመደውን ትብብራችሁ እጠይቃለሁ። ልጆች፣ የኔ ማሮች በጣም ማከብራችሁ የእውነት እዚህ ስለመድረሴ ካላ በታችን እናንተ ናችሁ። ሁሌም ነው የምለው የእውነት በጣም ነው የማመሰግነው። ክበሩልኝ፣ አላህ ያክብራችሁ። እንግዲህ ያው ለማሳየት ያህል ነው። መሬት ላይ የቀረውን አመድ ውሃ አደረግን መሬቱ እንዲቀዘቅዝ። ያው ልጆቹም ስለሚጫወቱ ሲቀዘቅዝ ደግሞ በደንብ ታፍሶ ይነሳል ማለት ነው። ቻው